ስለወደድኩ ምናምን መጀመሪያ የምትኮራ አይነት ሰው ብትሆን መጀመሪያውንም አልወድም ነበር። ይሄ ቀሽም ሰው ሐሳብ ስለሆነ ነው። እሺ በቃ ወይ ታዲያ ለምን ወካ እናረግ? እዚህ ከምንቀመጥ ተንቀሳቅሰን እንምጣ። በቃ ትንሽ ወካ አድርገን እንመጣለን። ዳጣን ፈርተህ ነው ወይስ እውነት ወክ ማድረግ ፈልገህ ነው? ለምን እፈራለሁ? ይሄ ፈርቼ አይደለም። ነይ መጥቶ ቦርሴን አስቀምጭ። ቆይ ግን ለምን ነው የምትጠይኝ? እኔ አልጠላውሽ። አንቺና አቢጌል ውሸት አትችሉም። ያው ውሸት ጥሩ ስላልሆነ ነው። ጥሩም አይደለም። አይገርምም? ተመሳሳይ ናችሁ። እኔ እንዲሁ በልምድ ባህሪ የሚመሳሰል ይመስለኝ ነበረ። ለካ በዘርም ይሄዳል። በዘር ማለት ያው ሁላችንም ኢትዮጵያውያኖች አይደለን? ኧረ እባክሽ ስታይኝ ፋራ መስልሻለሁ እንዴ? ይኸውልሽ እንደዚህ አይነት ጭዌ ጥርሴን ነቅዬ ያደግኩበት ነው። እሺ እኔ ለማታለል አትሞክሪ። ኦኬ ሶሪ። ቆይ ከምን ተነስተሽ እንደዚህ ልትይቻለሽ? ትሰሚኛለሽ? እኔ ማርታን አይደለሁም። እሺ በምላስሽ ልታታልኝ እንዳትሞክሪ። እኔ ምንድነው ያታለልኩሽ? በቃ ማስረጃ አለኝ። የምን ማስረጃ? አንቺ የደረጀ ድብቅ ልጅ መሆንሽ በደንብ አውቃለሁ። ማለት ደረጀ በከፍተኛ ላብ ተጠምቆና እየተንቀጠቀጠ ከእንቅልፉ ባነነ። በህልሙ ያየውን ነገር እጅግ አስፈሪ ነበረ። ልጁ አቢጌል ቆማ ከሰላም የወለድካት ልጅ አለች፣ አንተ ከሃዲ አባት ነህ እያለች ስትጮህበት፣ ባለቤቱ ማርታ ደግሞ በቁጣ ተነሳሽነት ከዚህ ቤት ውጪ፣ ድጋሚ ባለቤቴ እንዳትዪው እያለቻት እሱ ደግሞ ስታባረረው አይተው ነበረ። ነገር ግን የሚገርመው ደረጀ ሲነቃ ባለቤቱን በተመሳሳይ ሁኔታ እንዳቃዣት ነገረችው። ሁለቱም ተቃቅፈው ከተረጋጉ በኋላ በቤቱ ውስጥ አንዳች ክፉ መንፈስ እንደገባ ተስማሙ። ማርታ ቤቱ ጸበል በማስረጨት ካልሆነ ወደ ሌላኛው ቤታቸው ለመዘዋወር ወሰነች። ይህ በእንዲህ እንዳለ በማለዳ በቤት ሰራተኝነት ለዛና በጊዜ መካከል ሌላ የተደበቀ ሚስጥር ተጋለጠ። ለዛ ለጋሼ ደረጀ ወደ ስራ ከመሄዱ በፊት እነግረዋለሁ፣ ማታ ማታ በሬን እያንኳኳ እያስቸገርከኝ ብዬ እነግረዋለሁ ስትል ገዜን አስፈራራችው። ጋሽ ደረጀ ሲመጣ ገዜ በመደንገጥ ሊያስተባብል ሞከረ። ለዛ ልታወራ ስትል እድልም አልሰጣትም። በመሀል እየገባ ወሬውን ሊያቋርጣት ሞከረ። በመጨረሻም ለዛ ጋሽ ደረጀ ኪችን ውስጥ የሚያንጠባጥብ ውሃ አለ፣ ባለሙያ እንድትልክና እንድታሰራው አለችው። የገዜ ልብ እረፍ አለ። በመጨረሻም ስላልተናገረችበት አመሰገናት። ድጋሚም እንደማይረብሻ ቃል ገባላት። ለዛም ድጋሚ ሌሊት እየመጣ ብትረብሸኝ ግን እንደዛሬው አልምርህም እናገርብሃለሁ ብላ ጥለው ሄደች። ሌሊቱ አስፈሪ ክስተት በቅዠት ብቻ አላበቃም። ትንሿ ልጅ ውሃ በኩለ ሌሊት ላይ ከእንቅልፏ ተነስታ በማታውቀው ስውር ኃይል ተገፍታ ወደ ደረጃው አመራች። ልክ ራሷን ከፎቅ ከደረጃው ላይ ልትጥል ስትል ደረጀ በድንገት ደርሶ አቅፎ አተረፋት። ማርታ በድንጋጤ ውሃን እያባበለች አባዬ ምጥን እኮ ናት፣ ነይ ይዝሻለሁ ነይ እያለች እጇን የዘረጋችልኝ ስትል ተናገረች። ምጥን በህልሙ ያየችው ቅዠት እንደዛ ነበረ። ማርታ ልጇን አቅፋ እያለቀሰች አባትሽ ባይኖር ኖሮ እኮ ወድቀሽ ነበር እያለች ሀሳብ ውስጥ ገባች። በውጭው ዓለም ደረጀ የተከበረ ባለሀብት ቢመስልም በውስጡ ግን ኩባንያዎቹ በትልቅ ውድቀትና ኪሳራ አፋፍ ላይ ነበሩ። የግብር ክፍያና የተለያዩ የመንግስት ዕዳዎች ተደራርበው ድርጅቱን ለማዳን በአስቸኳይ ከ40 እስከ 50 ሚሊዮን ብር ያስፈልገው ነበረ። ይህንን የገንዘብ ቀውስ ለባለቤቱ ለማርታ አልነገራትም። ምክንያቱም ማርታ በደረጀ ህይወት ውስጥ ስኬትና ከፍታ እንጂ ዝቅታን አይታ ስለማታውቅ ይህንን ድንገት ድህነትና ውድቀት መሸከም እንደማትችል ያውቃል። ስለሆነም ደረጀ ከናታን ጋር ቢሮ ተቀምጦ ሚስጥራዊ መፍትሄ መማከር ጀመሩ። እቅዱንም አሁን የሚኖሩበትን ከ50 ሚሊዮን ብር በላይ የሚያወጣ ዋና መኖሪያ ቤታቸውን ማርታ ሳታውቅ ሽጦ ከዚያም በገንዘቡ ድርጅቱን አትርፎ በኋላ ላይ ቤቱን መልሶ በስምምነት መግዛት ነበረ። የህግ ስምምነቱን በተመለከተ ደግሞ የህግ ተማሪ የሆነችው ልጁን አቢጌልን ሳታውቅና ሳጠረጥር ቀስ ብሎ በብልሃት እንዲጠይቅለት ለናታን የቤት ስራ ሰጠው። በሌላ በኩል ደግሞ ከማርታ ጀርባ የተሸረበው ሌላ ትልቅ ሚስጥር
የዳጣ ወላጆች አለመታወቅ ነው። ዳጣ ለሰላም ስልክ ስታወራ መዲ አክስት ተብዬዋ አሁን ላይ በጣም ተጠራጣሪ እንደሆነችና መግቢያና መውጫ እንዳሳጣቻት ገልጻ ዳጣ የደረጀ ድብቅ ልጅ ስትሆን ማርታ ግን ይህንን እውነት አታውቅም። መዲ ግን ተጠራጥራለች እና እውነቱንም ለማወቅ መረጃ ለማግኘት እንቅልፍ አጥታለች። ነገር ግን ዳጣ ደግሞ ደረጀ ከማርታ ውጭ በድብቅ የወለዳት ልጁ ነች። ዳጣ ለሰላም ስትነግራት አባዬ እኔም ልጁ እንደሆንኩ ማርታ ሙሉ በሙሉ ካወቀች ቤቱ ይበጠበጣል፣ ለዛ ነው ስልክሽን ያላነሳሁት ስትል የአባቷን መጨነቅ አሰበች። ሰላም ግን ከበስተጀርባ ሁና ማርታንና ደረጀን ለማጋጨትና የራሷን ድርሻ ለመውሰድ የማትፈነቅለው ድንጋይ አልነበረም። በመጨረሻ አቢጌልና ናታን ለብቻቸው ተቀምጠው ሲያወሩ አቢጌል አባቷ ደረጀ በጭንቀት ምክንያት በጣም እየከሳ እንደሆነና የሆነ የተደበቀ ነገር እንዳለ ጠየቀችው። ወደ ናታን ጠጋ ብላ ናታን ግን ምንም ነገር እንዳልተፈጠረና አቶ ደረጀ የሰጠውን የማጣራት ሚሽን ለመፈጸም ይበልጡኑ ሊቀርባት እየፈለገ ነበረ። ስለ አንተና ስለ ዳጣ ጉዳይ አባዬ ያውቃል ስትል ጠየቀችው። እሱም ደንግጦ አይ አባዬ ምንም የሚያውቀው ነገር የለም እባክሽ እንዳትናገሪ ሲል ለመናት። አቢጌል ግን እውነቱን ለአባቷ መናገር እንደምትፈልግና መደበቅ እንደሰለቻት ገለጸች። ንግግራቸውን ጨርሰው ወደ ውጭ ወክ ለማድረግ ሲወጡ አቢጌል የወንድሟን ማንነት ሚስጥር ሙሉ ለሙሉ እንደምታውቅ የምታሳይ የመጨረሻ ፍጫ ተሰማ። ናታንም ከአቢጌል ጋራ እውነት ወክ ማድረግ ፈልጎ ሳይሆን አቶ ደረጀ የሰጠውን ሚሽን ቀስ አድርጎ ሳትባነንበት ለማጣራት ፈልጎ ነበረ። በመሃል ግን ዳጣ ብታያቸው የምትቀየም ይመስላችኋል? መዲ የበቀል ፍላጎት እያሳየች አንቺና አቢጌል መቼም ማዋሸት አትችሉም፣ ተመሳሳይ ናችሁ፣ በባህሪ ብቻ ሳይሆን በዘርም ትመሳሰላላችሁ አለቻት ዳጣን። ዳጣ ግን በነገሩ ደንግጣና ገርሟት በዘር ማለት ምን ማለት ፈልገሽ ነው? እኔን ፋራ መስልሻለሁ እንዴ? ለማታለል አትሞክሪ፣ ምን አይተሽብን ነው እንደዚህ ልትይ ቻልሽው? ስትል ጠየቀቻት። መዲ ወደ ዳጣ እያፈጠጠች በሙሉ በራስ መተማመን አዎ በደንብ አውቃለሁ፣ አንቺ የደረጀ ልጅ መሆንሽን የሚያሳይ ሙሉ ማስረጃ አለኝ ስትል ለረዥም ጊዜ የተደበቀ የነበረውን የደረጀን ትዳርና ንብረት ሙሉ በሙሉ ሊያናጋ የሚችለውን ትልቅ ሚስጥር ይፋ አደረገችው። ቤተሰቡ በገንዘብና በዕዳ በድብቅ ልጆች ሚስጥር መካከል ተከቦ መውጫ አጥቷል። ተመልካቾቻችን ለዛሬው የነበረን ቆይታችን እዚህ ላይ ያበቃል። በቀጣይ ክፍል እስከምንገናኝ ድረስ ታሪኩን ከወደዳችሁት ላይክ በማድረግና ለወዳጆቻችሁ በማጋራት እንዲሁም ሀሳብና አስተያየታችሁን በኮሜንት አጋሩ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ ክፍል እስከምንገናኝ ድረስ ደህና ሰንብቱ።